السلام عليكم ورحمة الله وبركاته ودنا يتكبرات ود channel ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ እዚሁ በርበሬ ወንዝ ኮምቦልቻ የሚሰጥ የቤት ዕቃ ጥርምጥና ያለ ብርድ ልብስ ምንጣፍ ምናምን ነው ማሳያችሁ 45650 ብር በዚህ በኩል ያለው እዚች ጋር ደግሞ ለላጤ የሚሆን ቆንጅዬ ጥርምጥና ያለች የቤት ዕቃ ደግሞ 12205 ብር አጠቃላይ 57855 ብር ይሄኛው 46 ማን ነው 45650 ይችኛው ደግሞ 12205 ብር አጠቃላይ 57855 ብር የፈጀ የቤት ዕቃ ነው ማሳያችሁ ማለት ነው። እንግዲህ ሀባይብ ከወደዳችሁት ላይክ ሼር ያረጋችሁ አበረታቱኝ። ሌላው ትዛዛችሁን በዋትስአፕ በመጻፍ አስቀምጡልኝ። ሌላው ስልክ ቁጥርሽን የምትሉ ልጆች አላችሁ እኔ ቻናል ስር ፕሮፋይል ስር ስትገቡ እንትን አለ የተጻፈ አለ የምትፈልጉትን ማዘዝ ያኔ የቃ ዝርዝር የጻፍኩበት እሱን አንዴ ጫን ስትሉት የኔ ሙሉ ለሙሉ ስልክ ቁጥሬ እዛ ጋር ይወጣላችኋል ማለት ነው። እና ሀባይብ እዚህ ጋር እንግዲህ ፕሮፋይልን ከነካችሁት ፕሮፋይልን ስትነኩት ስልክ ቁጥሬ እዚህ ጋር ተጀምሮላችኋል ማለት ነው። አንዴ ጫን ስትሉት እዚህ ጋር የኔ ቁጥር አለላችሁ ማለት ነው። ሁሉ ጊዜ ስልክ ቁጥርሽን በርግጥ እኔ እዚህ ጋር አስቀምጫለሁ ቪዲዮ ስርም አስቀምጣለሁ። እንደዚህ በቃ እኔ ቻናል ውስጥ ገብታችሁ ከዛ እዚህ ጋር ጫን ስትሉት የኔ ስልክ ቁጥር አለ ማለት ነው። ሁሉ ጊዜም ቢሆን እምጠቀመው ደግሞ ዋትስአፕ እና ኢሞ ነው። ቴሌግራም በጣም ብዙ ቴክስት ስለሚበዛ ብዙ አይነት ግሩፕ ውስጥ ስለሚያስገቡኝ ቴክስት ማግኘት አልችልም ፈልጌ ማለት ነው። እና የባለፈው ልጅ ቪዲዮ ደግሞ ያያችሁ የቆጠረውን ያህል ሳንቲም እሰጣለሁ ብያለሁ። ሼር አርጉ የታየውን ያክል እሰጣለሁ ማለት ነው። ለልጁ የመጣውን በዛኛው ወር 24 ላይ ነው የሚመጣው ደሞዝ የዩቲዩብ ደሞዝ ማለት ነው። እና 10 ብር 10 ዶላር ቆጠረ 100 ዶላርም ቆጠረ የቆጠረውን ያህል እሰጣለሁ። በነገራችን ላይ ዩቲዩብ እንደምታስቡት አይቆጥርም ማለት ቪው የለኝም ቪው ካለ ይቆጥራላው። እና አሁን ወደ ገበያዬ ላሳያችሁ ማለት ነው። ዝርዝሩን በሙሉ ዋጋዎቻቸውን ልጀምርላችሁ። የጅማ ረከቦት ድምቅ ያለና የሚያምር ቡኒ ጠቆር ያለው ማለት ነው እንደታሸገ ነው። እኔ እንደታሸገ የሆነው ያው አሁን እሷ ስለማትመጣ እንደታሸገ ይቀመጥላት ብዬ ነው። ይሄንን 1800 ብር ነው። እዚህ ጋር ሀገረኛ ሲኒ አንድ ደርዘን ገዝቻለሁ 500 ብር። ለሀገረኛ ሲኒ ማስቀመጫ ሰርቪስ ከዚሁ ጋር ተመሳሳይ ይሄ የማይካ ነው ግዛዝ አይደለም እንደ ሲኑ ግዛዝ አይደለም ደርዘኑን 270 ብር። እዚህ ጋር ደግሞ የሱካር ዕቃ አክለሪክ 300 ብር። ሌላው እዚህ ጋር ደግሞ ሁለት ቲማቲም ጆክ ብላኛለች። ሁለት ቲማቲም ጆክ 1000 ብር 500 ማለት ነው። ይሄ ፌርሜሎ የረከቦቱ ነው። ሳሙዳይ ደግሞ 300 ብር ገዝቼላታለሁ። ጪስ ምናምን ማስቀመጫ የሚሆን ቆንጆዬ ሳሙዳይ 300 ብርችን ሙዳይ ነው ሳሙዳይ ነው እንደ የሀገሩ ይለያያል። እና እዚህ ጋር ደግሞ ሱፍራ ነው። ሱፍራ 550 ብር ባለ ሁለት መረብ ባለ ምንድነው የሚባለው ባለ ጆፌ ማለት ነው። ከዛ ትሪ ይሄ ስቲከር ስላልተለጠፈልን ነው ስቲከር እንደዚህ ማለት ነው። ግን ይሄ 40 ቁጥር ነው 250 ብር። ይሄኛው 45 ቁጥር ነው 350 ብር። ይሄኛው ደግሞ 50 ቁጥር ነው 450 ብር አጠቃላይ 1050 ብር። ከዛ ጭልፋዎች አሉ። የወጥ ጭልፋ ሁለት ጭልፋ ነው ያዘዘችኝ 400 ብር። ሾርባ ማንኪያ አንድ ደርዘን 300 ብር። ሹካ ግማሽ 150። የሻይ ማንኪያ አንድ ደርዘን 100 ብር። ከዛ መጥበሻ የትልቁ ተከታይ ነው 1100 ብር ማለት ነው። እዚህ ጋር ሰርቪስ አላት የማይካ ሰርቪስ ይሄንን 700 ብር። የቁርጥ መብያ የቁርጥ ሰሃን ባለ 120 ብሩን ግማሽ ደርዘን 720 ብር ነው። አንዱ በ120 ብር ሂሳብ። መክተፊያ ትልቁ 350 ብር። በራድ 2 ሊትር 800 ብር። ፔርሙስ እዚህ ጋር 2 ሊትር ነው ቆንጆ ፔርሙስ ይሄንን 1900 ብር ነው የገዛሁት። ቆንጆ የሚያምር በዛ ላይ ኳሊቲ የሆነ ማለት ነው። ይሄንን የገዛሁላት
1900 ብር ነው። በጣም ነው የሚያምረው። ኢንሻአላህ የለፋችሁበትን የምትጠቀሙበት ያድርጋችሁ። አያችሁት? ይሄ 2 ሊትር ከፍ ያለ ቆንጆ ፌርሙስ ነው። የሚያምር ነው። 3 ከለር ነው የሚመጣው እንደዚህ ጥቁርና ወርቃማ ቀይ። እኔ ወርቃማውን መርጬላታለሁ። ይሄንን እዚህ ጋር 1 ደርዘን የሻይ ብርጭቆ በጣም ቆንጅዬ ወፍራም የሚያምር የሻይ ብርጭቆ 1 ደርዘን 950 ብር እንደዚህ ማለት ነው። 5 ማዕዘን የውሃ ብርጭቆ 4 ማዕዘን ስታዙኝ ይሄ ይሆንላችሁ ብዬ ሐሳብ የምሰጣችሁ ለማጠብ እጃችሁን አያስገባም። ይሄ 4 ማዕዘኑ በጣም ጥብብ ያለ ነው። ይሄ አስቦንጅ እንደዚህ ራሱ ይደርስበታል እንደኔ ወፍራም የሆነ ሰው ራሱ ማለት ነው። እና ይሄንን 1200 ብር 1 ደርዘን የገዛሁት። እዚህ ጋር 772 የወጥ ሳህን ነው። ረና ቱርኪ ባንደኛው ነው። ይሄ 2150 ብር ነው። 773 እያዘዛችሁኝ ነው ግን የለም 773 የለም። ረና ቱርኪ ነው። ይሄ እንደምታዩት እዚህ ጋር ጽሁፉ ባንደኛው ቻይና አይደለም። ሜድ ኢን ቻይና አለው እንደዚህ አይነት ተመሳሳይ የሚመጣ ማለት ነው። እና ሀባይብ ይሄ እንደዚህ እናሽጋለን ማለት ነው። ማዕደን ነው 2400 ብር። ማዕደን ሙሉ ሴሪ ብገዙ ይሻላል። ለምን ይሄ 2400 ብር ነው። ተከታዩ ደግሞ 2300 ነው። 4700 ብር ይሆናል ማለት ነው። ግን ሙሉ ሴሪውን 6000 ብር መግዛት ይሻላል ብዬ ነው እኔ የማስበው። እዚህ ጋር ዳንቴሎች አሉ ተመሳሳይ። ይሄ የረከቦት ዳንቴል ነው 200 ብር። ይሄ ደግሞ የሞሰብ ዳንቴል ጥቅጥቅ ብላ የተሰራች ቆንጅዬ ዲዛይን ናት 600 ብር። ከዛ ሞሰብ 2400 ብር ነው የገዛሁት። የእንጀራ ሰፌድ ደግሞ 250። አጠቃላይ ይሄ ሞሰቡ ከነ እንጀራ ሰፌዱ 2650 ብር ማለት ነው። ቆንጅዬ ባሊ 20 ሊትር 220 ብር እና የእቃ ማጠቢያ የሚሆን ደግሞ መዘፍዘፊያ 160 ብር። እዚህ ጋር ደግሞ 2 መዘፍዘፊያ ባለ 650 ብር 1300 ብር ሁለቱን ማለት ነው። ይሄ ቆንጆ ጥንክር ያለ ነው። ሲታይ ቅልል ያለ ነው ግን ፕላስቲክ ስለሆነ ቆንጆ ነው። ጥቁር መዘፍዘፊያ ያለው ወፍራም በጣም ልክ እንደ ጥስት የሚካበድ ግን ስንጥቅ ካላ ስንጥቅ ነው ከወደቀ አይነሳም ማለት ነው። ሱፍራ 1 ሜትር የምግብ ሱፍራ ነው። ሲልቨር በወርቃማ ነው 250 ብር። ይሄ 100 ብር ደርሶ ነበር አሁን ቀንሶ ነው። ደግሞ 350 ሊትር ሮቶ 300 ሊትር ነበር ያለችኝ 3 ከ20 2800 ብር ነው። 350ም 2900 ብር ነው። ስለዚህ 350ውን ገዛውላት ማለት ነው። የሚሻለው ይሄ ነው። ቁመቱ ሲታይ 320 እና ይሄ እኩል ነው ግን በሊትር ደረጃ ይሄ 350 ነው ያኛው 3 ከ20 ነው። ልዩነት አለው እና ይሄንን 2900 ብር ቆንጆ የሆነ መጀመሪያ እዚህ ጋር ሸርሸፍ አላት። ቆንጆ ሸርሸፍ የሳውዲ ሸርሸፍ ነው። እኔም ለዛራም ገዝቼው ተጠቅሜዋለሁ። ብዙ ልጆች ማዘውኝ አድርሻለሁ 1200 ብር። ከዛ 2 ስጃዳዎች አሉ። ስጃዳ 700 ብር 1200 ማና 1400 ብር ሁለቱ ማለት ነው። ሁለቱን ከዛ ምንጣፍ ነው። ምንጣፍ 2 በ3 ናት ትንሿ ማለት ነው። ትንሿ ስላችሁ ከዚህ የሚያነሳ አለ ግን ይሄ በጣም ነው የሚያምረው። አዲሱ ዲዛይን ትልቁ 7600 ብር ሲሆን ይሄኛው ደግሞ 6000 ብር ነው። 2 በ3 ማለት ነው። የ2 በ3 በጣም የሚያምር ቆንጆ ምንጣፍ ነው። ይሄንን ቀይ ቡኒ ነው የምፈልገው ብላለች። ለብዙ አይነት ማላበስ ይቻላል ይሄንን ከለር ማለት ነው። ከዚህ በፊት ለነገሩ ሲልቨሩን ገዝቻ ሳይቻችኋለሁ 6000 ብር ይሄንን። አይ እዚህ ጋር ደግሞ ብርድ ልብሶች አሉ 4.5 ነው 2007 ማን ነው 3750 ብር ነው። የሚያማምሩ ከለሮች ሁለት ነው የገዛሁት። ሁለቱን 7500 ብር ማለት ነው። ሁለት የሚያምር ማሻአላህ የሆነ ብርድ ልብስ የሚያማምሩ ናቸው። በነገራችን ላይ ከ4.5 በላይ አትግዙ። 9.5 የሚባለው ደግሞ ጥሩ አይደለም። እሱንም አትግዙ። 4.5 ይበልጠዋል። በብርም ቢሆን 4.5 ይበልጠዋል። በቃ ጥራትም እንደዛው በቃ እንደዚህ ሆኖ
በዚህ በኩል ያሉትን ደግሞ ላሳያቸው ማለት ነው። አጤ ብያችኋለሁ። በራድ 1 ሊትር 600 እና እዚህ ጋር ደግሞ የሻይ ብርጭቆ ግማሽ ደርዘን በዚህ በበረዷ የበፊቷ አሁን መጣለች ማለት ነው። ይችን ግማሽ ደርዘን 425 ብር። እዚህ ጋር ፔርሙስ ሳህን አለ። ፔርሙስ ሳህን 5000 ብር ነው። ይሄ 4 ፒስ እና ጭልፋ አለው። እዚህ ጋር እንደምታዩት ትንሿ ናት፣ በጣም ነው የምታምረው። ይሄ ትልቁ ተከታይ ነው። እኔ ላስቲኩን እዚህ ውስጥ ጠቅጥቄበት ነው። አያችሁት እንዴት እንደሚያምር። በተለይ ለእንትን ቦፌ ላይ ቁጭ ስታረጉት በጣም ነው የሚያምረው። ይሄ ትልቁ ነው። ያው እሷ የፈለገችው እንጀራ እንደዚህ ቁጭ የሚያረግበት ምናምን እንዳይቀዘቅዝበት ወጥ ቁጭ ማድረጊያ ነው ለላጤ ብላኛለች። ይቺ ጭልፋ አብራት ነው የምትመጣው። ይሄ 5000 ብር ፔርሙስ ሳህኑ ማለት ነው። ፔርሙስ አለ። ይሄ ነው እንትኑ። እቺ 300 ብር ናት። እንደገና ደግሞ መጥበሻ ትንሿ ለቡና መቆያም ለእንቁላልም ለሁሉም ትሆነዋለች። ይቺ 600 ብር ትንሿ የመጨረሻዋ ማለት ነው። የዚህ መጥበሻ ሴሪ የሚመጣው 5 ነው። እቺ አምስተኛዋ ትንሿ ናት ማለት ነው። 600 ብር። ሲኒ ሀገረኛ ሲኒ 1 ደርዘን 500 ብር እና የማይካ ሰርቪስ ነበር ያለችኝ። የማይካው ሰርቪስ ተወደደብኝና ለጥንካሬውም ለሁሉም ለላጤ ከሆነ ይሄ ይሻላል ብዬ ይሄን 200 ብር ነው የገዛሁት። እና ደግሞ የቁርጥ ማቀረብ የቁርጥ መብያ ሳህኗ ቡና ቆልቶ ምናምን የሚያስቀምጥበት ስለሚያስፈልገው ብላኝ ነው 1 ፍሬ ነው ያዘዘችኝ 160 ብር። 45 ቁጥር ትሪ 350 ብር። እንደውም ቡታጋዝ ነው። ቡታጋዝ ትልቁ ነው። ትንሿ በጣም ጭስ ታበዛለች። ይሄኛውን ነው የገዛሁት 2200 1 ሊትር ጋዝ 170 ብር። ሌላው የቡና ሙቀጫ እስከነዘነዘናው 600 ብር ማለት ነው። ይሄንን ይመስላል እንግዲህ ሀባይን ገበያው። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።